ሃይሚዬ ከዚህ በኋላ እንደዚህ አይነት አይዲያ ወደ አንቺ ይዘው የሚመጡ ከሆነ አጠገብሽ የሚመጣውን ሰው ገና ቃል ሲያነሳ በጥፊ እያጠናገርሽ ጣዩ። ይህንን ነገር ማስቆም ያንቺ ስራ ነው። አንቺ መሸቀያ አይደለሽም። ያው የሰሞኑ ጉዳይ አወዛጋቢ ጉዳይ ነው። ያው የሚያስቅም ደስ የሚልም የሚያስከፋም ነገር ነው ማለት ያው ደስ የማይል ነገር እንዳለው አውቃለሁኝ። ግን ደግሞ እነሱ ተመካክረው እስከሰሩ ድረስ ሌሎቻችሁ አታምርሩት ማለት የሆነ ጥብቅ አታደርጉት። ነገሩን ወደ ጸብ አትወሰዱት። እነሱ ጀስት ለፈታ ለማለት ፈልገው ነው እና አውቃለሁ ሀይሚዬ ላይ ትክክል አይደለም እየተደረገ ያለው ነገር። እውነት ለመናገር ይሄንን እኔም ተቃውሜያለሁ። ትክክል አይደለም ማለት እሷ እንዴት ዝም እንዳለች እሷ አላውቅም። ብቻ ለመሰላችሁ አሁን ይሄን ነገር መናገር የፈለኩት በጣም ጸቡን ክርር የሆነ ወደ ጸብ የወሰዳችሁት እርስ በርሳችሁ እነሱ ሳይሆን እነሱ ተመካክረው እየሰሩ ካለ እናንተ እርስ በርሳችሁ እየተባላችሁ ያላችሁ ሰዎች አላችሁና ለእናንተ ነው ይሄ እንትን እነሱ ተመካክረው አምነውበት እየሰሩ እስካለ ድረስ እንዳስተያየት እንናገራለን። እንዳስተያየት በጨዋ መልክ አይ ብሩኬ ትክክል አይደለም፣ በቃ ይበቃል፣ ሀይሚዬ ትክክል አይደለም፣ በቃ ይበቃል። በቃ ኮሜንት ላይ ሰላማዊ ኮሜንት ብጽፉ ምን ችግር አለው? እንዲሁም ደግሞ ፍፄና ቤኪም እንደዛው። በነገራችን ላይ ቤኪም ሆነ ፍፄ የተሰጣቸው ካራክተር ነው። ገባችሁ? እነሱ ተመካክረው ካራክተሩ የተሰጣቸውን ነው እንግዲህ። እንዳጠቃላይ ግን አይዲያው ይሰለቻል። በቃ እጅ ነው ያለው። ገባችሁ? በጣም ነው የሚሰለቸው ማለት በቃ አንድ አይነት አይዲያ ሳምንት ሙሉ ምንድን ነው? በዛ ላይ ደግሞ ሀይሚ ትላንትና ደብሯታል። ምክንያቱም እናንተ ለቀልድ ብላችሁ እዛ ጋር እየሰራችሁ ያላችሁት ስራ እሷን ለተሳዳቢና እንዲሁም ደግሞ ለምቀኞች ለሸረኞች እየሰጣችኋል ነው። ገባችሁ? አዎ አንቺ እኮ እንዲህ ነሽ ማለት በቃ እሷን ለመናገር ትንሽዬ ቀዳዳና ትንሽዬ ክፍተት ስለሆነ የሚፈልጉ ሰዎች ስላሉ ይችን አጋጣሚ ተጠቅመው ብዙ ነገር እየተናገሯን ነው። ብዙ ነገር ልክ እሷ ክብር እንደሌላት ጎረምሳ ጋር ፈልጋ እንደሆነ አብራየ ነው እንደኖረች ያለችው። ይሄን መስማት ደግሞ ለኛ በጣም ያማል፣ በጣም ይደብራል። እሷም ደግሞ ይሄ እንደዛ አይነት ነገሮች ስትሰማ በጣም ነው ሞራሏ የሚነካው፣ በጣም ይደብራል። ከትላንት ወዲያ ባለባበሷ ብዙ ስትባሉ አለች። ባለባበሷ ከጎረምሳ መሀል ሆና እንዴት ይሄንን ትለብሳለች እኝኝኝኝ ሲሉ አሉባት። ከዛ ትላንትና አይታችኋታል እንዴት ከፈት ብሏት በሚጃማ በጃኬት እንደመጣች ማለት ነው። በቢጃማና በጃኬት ስትመጣ ደግሞ አሮጌት ብለው መሳደብ ይጀምራሉ። ወይኔ ፈጣሪ ትዕግስቱን ስጠኝ። የምር ግን እኔ እንጃ። ስለዚህ እነሱ ስራ እየሰሩ ነው። እኛ ዝም ብለን በቃ ላይክ እያደረግን አስተያየት ብንጽፍላቸው ታውብን ብቻ ብንል ምን ችግር አለው? እርስ በርስ ጦርነት ግርግር ባናነሳ የራሳችን አይዲያ እየፈጠረን እዛ የምትሰዳደቡ ሰዎች እንዲሁም ሰበብ አስባብ እየፈለጋችሁ እሷንም የምትሳደቡ ሰዎች እነሱ እኮ አንድ ናቸው። ነገ ውዶች እኔ መቼ ነው የምንማረው? ግን መቼ ነው የምትማሩት? አንዳንድ ሰዎች ግን መቼ ነው የምንማረው? እውነቴን ነው። እነሱ ነገ አንድ እኮ ናቸው። ነገ እኛ እርስ በርሳችን ተባልተን እነሱ በእኛ መሀል አትግቡ ብለው መጥተው ይናገራሉ። እነሱ በቃ ኦልሬዲ ስራ ነው ገባችሁ? ስራ ብለው ይዘውታል። ግን ተመልካች እንደ ተመልካች ቪዲዮ ከሰለቻችሁ በያው ሰልችቶናል። በዛ ላይ ደግሞ የሴትን ክብር የሚነካ ነው በቃ በጨዋ መልክ። ከዛ ውጭ እርስ በርስ መባላት አያስፈልግም። እናንተ እርስ በርሳችሁ ስትባሉ ለሁለት ተከፍላችሁ የሁለት ወገን አካል ሆናችሁ ስትባሉ እነሱን ለመሰደብና ለመዘቅዘቅ ተጋብዟቸዋላችሁ። የምር ይሰለቻለች። ሰለቸ፣ በጣም አስጠላ። እንዴ አይዲያው አያስጠላም አልልም። እሱን ደግሞ ያው ትላንት ተናግሬያለሁ፣ መድገም አይጠበቅብኝም። ፍፄም ሆነ ቤኪ ሁልሽም ለጥቅምሽ ብለሽ ነው። ሁሉም እዛ ጋር የተሰበሰበው በሙሉ ለጥቅም ብሎ ነው። በቃ ጥቅም ፈላጊ ነው። ገባችሁ? ግን ጥቅማችሁን የምታሳኩት ግን የሃይሚን ክብር ዝቅ አድርጋችሁ አይደለም። ገባችሁ? ሁላችሁም እዚህ የደረሳችሁት በሃይሚ ነው። ሁላችሁም ማለት ነው። እዛ ጋር ያላችሁት በጠቅላላ የራሷን ቤት እየዘጋች በየእናንተ ቤት እየዞረች እሷ የምትሰደብበትና የምትገጠዝበት ምንም ምክንያት የለም። ስለዚህ ያልሆነ አይዲያ ሲያመጡ እንኳን አራ ይሄ ሃይሚን ክብር ይነካል ጥሩ አይደለም ብላችሁ እንኳን ብታስቆሙ ምን ችግር አለው? ሁላችሁም እዛ አካባቢ ያላችሁ አብራችሁ ምትሰሩ አብራችሁ አትስሩ አንልም፣ ችግር የለውም። እነሱ መልካሞች ናቸው። አብራችሁ እንድትሰሩ ከነሱ ጋር እንድታድጉ አብራችሁ እንድትሰሩ ፈቅደውላችኋል። እኛ አብራችሁ አትስሩ የማለት መብቱን ፍቃዱም የለንም።
ግን ደግሞ ለራሳችሁ ጥቅም ብላችሁ የእሷን ክብር ዝቅ የሚያደርግ ነገር ማድረግ የለባችሁም እንዴ። የምር አንዳንዴ ማለት ነው በቃ ሚዲያው ያስጠላል። በቃ የሆነ እኛ በጉጉት የምንጠብቃቸው ሰዓቷ ስደርስ ሰፍ ብለን በፍቅር የምንጠብቃቸው እነሱን ነው። ገባችሁ? ሲመጡ ደግሞ ያልሆነ አይዲያ ይዘው ሲመጡ ይደብራል። እነሱ የሆነ አይዲያ ይዘው ሲመጡ ደግሞ በቃ ኦዲየንሱ እርስ በርሱ መባላት፣ እርስ በርሱ መፋጨት አያስጠላም? ያስጠላል እግዚአብሔርን። ሲጀመር ትላንትና ቤታቸውን ዘግተው ነው ሌላ ቤት የነበሩት። ቤታችሁን እየዘጋችሁ አንዳንዴ ነው መብሸቅ ነው። የሀይሚ ቻናል በተደጋጋሚ ቪዲዮ መለቀቅ አለበት ሳይቋረጥ በተደጋጋሚ በ24 ሰዓት ቢለቀቅበት ቻናሉ ወደ ነበረበት ይመለሳል። ቻናሏ ትንሽ ቆም ሲል ቪዲዮ ወደ ኋላ ነው የሚቀረው። ስለዚህ ቻናልሽን ተቆጣጣሪ ሀይሚዬ። ከዛ ባለፈ ከዚህ በኋላ ይሄ አይዲያ ተመልሶ ቢመጣ አሁንም ዛሬም ማለት ነው የሀይሚን ክብር የሚነካ ነገር ከሆነ ይዘው የመጡት እኔ በሌላ ሰው ሳይሆን በሀይሚ ነው የምፈርደው። ስለዚህ ይሄ አይሆንም በቃ ከዚህ በኋላ ብላ ሲሪየስ ሆና እያንዳንዱ እያለ የሚመጣውን በጥፊ ማቃጠል አለባት። እምቢ ካሉ እግዚአብሔርን ነው የምላችሁ፣ እምቢ ካሉ በጥፊ ቢያቸው። ሀይሚዬ ከዚህ በኋላ አብረሹ ደሪ አብረሹ ተኝ ምንድነው የአብሮ የመተኛት አባዜ የያዛችሁ የሚሉ ከሆነ ማለት ነው በጥፊ እያቃጠልሽ ጣዩ አጠገብሽ የሚመጣውን ሁሉ ማለት ነው። ከዚህ በኋላ እንዳትቀላሰለሽ። እዛ ጋር በአንቺ ክብር ማንም መሸቀል የለበትም። መሸቀ አይደለሽም አንቺ። በአንቺ ክብር ማንም ከፍ እንዲል አትፍቀጂ። የፈለገ ነገር እንኳን ተነጋግራችሁ ቢሆን እንኳን ራስሽን አሳልፈሽ አትስጪ። ግራ ገባን እኮ ጎበዝ። እኛ እኮ እናንተ ማለት ነው እግዚአብሔርን ሀይሚና ብሩኬ እኮ ማለት ነው እንደዚህ አይነት ነገር ባይሆን ምንም አርጋችሁ እኮ ብትመጡ እኮ በፍቅር የምትታዩ ልጆች ናቸው። ምንም አርጋችሁ ነው በፍቅር የምትታዩ ልጆች ናቸው። ምንም የትኛውንም አይዲያ ብታመጡ የእናንተ አይዲያ እስከዛሬ ድረስ ግን እንደዚህ የተጃጃለ አይዲያ ግን አይቻላቅም። ይሄ ሁሉ ደግሞ አንቺን ስለምንወድሽ አንቺን ስለምናከብርሽ ያንቺን ክብር የሚነካ አይዲያ በመሆኑ ባንቺ ላይ እየተሳለቁ ስለሆነ ነው። ገባሽ ሀይሚ? እንጂ ከአይዲያው ሳይሆን ችግራችን ከአንቺ ክብር ነው። ስለዚህ ከዚህ በኋላ ኮስተር ብለሽ ይሄንን ስራ ማስቆም ያንቺ ስራ ነው ሀይሚ።